ሰላም ሰላም ውድ የቢሼልፍ ዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? ዛሬ እጅግ በጣም ተወዳጅ ስለሆነው የሙዚቃ አቀናባሪ ኤልያስ መልካ ብዙ ያልተሰሙ ታሪኮችን ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ ተከታተሉኝ። እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። መልካም ቆይታ። ድምፃዊት መሰሉ ፋንታውን ያቀነቀነችው ራሱ ኤልያስ ያቀናበረው እንዲሁም ግጥምና ዜማውን ራሱ የሰራለት ወይ ልምጣ ወይ መጣ የሚለው ሙዚቃ ስንኞቹ እንጉርጉሮ የተጠናወታቸው ናቸው። ወይ ልምጣ ወይ መጣ ካሎንኬኔ እጣ በምን ጥፋቴ ነው ልቤ እንዲሚቀጣ ዘመዶቼም ሸሹኝ እኔም ሸሻኋቸው ያጣ ሰው ያገኝ እየመሰላቸው ወየው ጉድ ስንታለ በሆዴ አመቄው ነው እንጂ ኑሮዬን በዘዴ አለ ገደም ገደም ሰው ሁሉ ሊተኛ እኔ ቁጭ ብያለው ያንተ በሽተኛ እያለ ይቀጥላል። እነዚህ የሙዚቃ ስንኞች እንጉርጉሮ የተጠናወታቸው ናቸው። ብርሃን ናፋቂው ኤልያስ መልካ ምን ማአት ቢገጥመው እንዲህ ያለ መብሰልሰል ውስጥ ገባ ብለን እንድንጠይቅ ማስገደዳቸው አይቀርም። የከተማውን መናኝ በመኖርና በመሞት መካከል ያለው መዋለል ለይፋዊ ኑዛዜ አላበቃው ይሆናል። ነገር ግን ከመሞቱ ጥቂት ቀናት በፊት ስራውን ባጠናቀቀው ወይ ልምጣ ወይ መጣ ሙዚቃ ውስጥ ሰዋዊ ህመሙን ለመተንፈስ ሞክሯል። ኤልያስ መልካ በእርግጥም በመጨረሻ የህይወቱ ክፍል ሁለት ህመሞች የነበሩበት ይመስላል። የመጀመሪያው በሕክምና የተረጋገጠውና ሰው ሁሉ የሚያውቀው በሽታ ነው። ለዚህ ደግሞ ሳምንቱን ሁሉ ወደ ሆስፒታሎች ያመራል። አንዴ የኩላሊት እጥበት፣ ሌላ ጊዜ የልብና ስኳር መድኃኒት እየወሰደ ይታገላል። ተቃርኗዊ መንገዱ ሌላም ገጽታ አለው። ተስፋ ናፋቂው ኤልያስ መልካ አቅመቢስነት ይጎበኘው መጀመሩን ይጠቁማል። ይህ ደግሞ ስቃዩን እንደ ኃጢያት ደሞዝ ከመቁጠር ወጥቶ በምን ጥፋቴ ነው ልቤ እንዲሚቀጣ እያለ አምላኩን ወደ መሞገት አሻግሮታል። ወይ ልምጣ ወይ ምጣ ተቃርኖዎች የተዛነቁበት ሙዚቃ ነው። ወይ ልምጣ የሚለው ሐረግ ምድራዊውን ዓለም ረስቶ ወደ ሰማያዊው ዓለም ለመሄድ መጓጓት ነው። ወይ ምጣ የሚለው ሐረግ በአንጻሩ ፈጣሪን በምህረት ጎብኘን ከሚል ተማጽኖ ጋር ይተሳሰራል። ነገሩን በቁሙ ከተመለከትነው ኤልያስ መልካ በመጨረሻው ሰዓት በፈጣሪው ላይ ተስፋ ቆርጦ ይሆን ያስብላል። ነገር ግን አይመስልም። አንድ ሰው የቱንም ያክል ሃይማኖታዊ ቢሆን ስቃይና መከራው ሲበረታበት ፈጣሪውን የት ነህ ብሎ ይጠይቃል። ምድራዊ ህይወትህን በቃኝ በለኝ እያለ ይማጸነዋል። ኤልያስም ያደረገው ይህንኑ ነው። በአዲስ አበባ በተለምዶ አብነት ተብሎ በሚጠራው አካባቢ የተወለደው ኤልያስ ለ18 ዓመት ገደማ ከ400 በላይ ሙዚቃዎችን በመስራት በኢትዮጵያ የሙዚቃ ጉዞ የራሱን ታሪክ በደማቁ የጻፈ ሰው ነው። ኤልያስ የሙዚቃውን ዓለም የተቀላቀለው ገና በለጋ ዕድሜው ነበር። በ1987 የ11ኛ ክፍል ተማሪ ያለ ያሬድ የሙዚቃ ትምህርት ቤት ከመግባቱ አስቀድሞ ሙዚቃን በፕሮቴስታንት ቤተክርስቲያን ውስጥ ሲጫወት ቆይቷል። በያሬድ የሙዚቃ ትምህርት ቤትም ቼሎ ተብሎ የሚጠራውን የሙዚቃ መሳሪያ በዋናነት ቢያጠናም ክራርና ፒያኖም ተምሯል። ኤልያስ በብዙ የሙዚቃ አፍቃሪያን አይን ውስጥ የገባው አቡጊዳ የተሰኘውን የቴዎድሮስ ካሳሁን ወይም የቴዲ አፍሮ የመጀመሪያ አልበም ቅንብር ከሰራ ወዲህ ነው። የዚህን አልበም ስኬት ተከትሎ ባቋቋመው በገና ስቱዲዮ በብዙዎች ዘንድ ተወዳጅ የሆኑ የወጣት ድምፃውያንን ስራዎች አቀናብሯል። ከዘሪቱ ከበደ እስከ ኢዮብ መኮንን፣ ከትዕግስት በቀለ እስከ ሚካያ በኃይሉ፣ ከኃይልዬ ታደሰ እስከ ኃይሌ ሩት ያሉ ድምፃውያን የመጀመሪያ ተወዳጅ አልበሞቻቸው የተከሸኑት በኤልያስ ስቱዲዮ ነው። ወጣቱ የሙዚቃ አቀናባሪ ሙሐሙድ አህመድ፣ አረጋኸኝ ወራሽና ኩኩ ሰብስቤን ከመሰሉ አንጋፋ ባለሙያዎች ጋርም ሰርቷል። ኤልያስ መልካ ዮሐንስ በቀለ ወይም ጆኒ ራጋ፣ ኃይለ ሚካኤል ጌትነት ወይም ኃይሌ ሩትስ እና ዳዊት ንጉሴ ከተባሉ የሙዚቃ ባለሙያዎች ጋር በመሆን አውታር የተሰኘ የሙዚቃ መገበያያ ስርዓት ለመዘርጋትም ሲደክም ቆይቷል። የሙዚቃ ባለሙያዎች ከስራዎቻቸው ተገቢውን ጥቅም ማግኘት አለባቸው የሚል አቋም የነበረው ኤልያስ መብቶቻቸውን ለማስከበር ከሌሎች ሙዚቀኞች ጋር ከፍተኛ ጥረት አድርጓል። 42 ዓመት ኖሮ ከ50 በላይ አልበሞችን ያቀናበረው ሙዚቀኛ የዜማና ግጥም ደራሲ እንዲሁም የሙዚቃ አቀናባሪና ፕሮዲዩሰርም የሆነው ኤልያስ መልካ የኢትዮጵያ ሙዚቃ ባለውለታ ነው። በቅንብር ስራ ላይ በቆየባቸው 19 ዓመታት ተወዳጅነትን ያተረፉ ከ50 በላይ አልበሞችን አቀናብሯል። ከነዚህም መካከል የኢዮብ መኮንንን እንደ ቃል አልበም፣ የጌትያንን ላይ መልክሽ አይበልጥሽም አልበም፣
የቤሪን ከምን ነፃ ልውጣ አልበምና ሌሎችንም ከቅንብር ባሻገር በግጥምና ዜማ በመሳተፍ ጭምር የሰራቸው አልበሞች ናቸው። ኤልያስ ከአማርኛ በተጨማሪ በትግርኛ፣ ኩናምኛና ኦሮምኛ የተዜሙ የሙዚቃ ስራዎችንም አቀናብሯል። ነጠላ ዜማዎችንና ለማህበራዊ አገልግሎት የሚውሉ ስራዎችንም በብዛት ሰርቷል። ከአዳዲስ ሙዚቀኞች ጋር በመስራት ተሰጥኦ ያላቸውን ሙዚቀኞች መውጣትም ሌላው መገለጫው ነው። ለመጀመሪያ ጊዜ አብረውት ከሰሩ የወቅቱ ጀማሪ ሙዚቀኞች መካከል ዘሪቱ ከበደ፣ ሚካኤል ኃይሉ፣ ኃይሌ ሩት፣ ሚካኤል በላይነህና እዮብ መኮንን ይጠቀሳሉ። ኤልያስ በሙዚቃ ካበረከታቸው ስራዎች አንጻር ብዙ ሊወራለትና ሊነገርለት እንዲሁም በስራዎቹ ላይ ሰፊ ጥናት ሊደረግበት የሚገባ ትልቅ የሙዚቃ አቀናባሪ ነው ማለት ይቻላል። የኩላሊትና የስኳር ህመም የነበረበት ኤልያስ መልካ መስከረም 24 ቀን 2012 ዓ.ም ነበር ከዚህ ዓለም በሞት የተለየው። ውድ የቢሼልፍ ቤተሰቦች ለዛሬ እንግዲህ ኤልያስ መልካን በዚህ መልኩ አስታውሰነዋል። ቪዲዮን ከወደዳችሁት ለወዳጆቻችሁ ሼር አድርጉላቸው፣ እንዲሁም ላይክ እና ሰብስክራይብ ማድረጋችሁ እንዳዘነጉ። በሌላ ቪዲዮ እስክንገናኝ በደህና ቆዩልኝ።